ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ሲስተም ኦፍ ሊኒየር ኢንኢኳሊቲስ ኢንቱ ቫሪያብልስ ኤንድ የእነሱን ደግሞ ግራፊካል ሶሉሽን እንመለከታለን። ቀደም ሲል የሊኒየር ኢንኢኳሊቲ ኢንቱ ቫሪያብል ሶሉሽን እንዴት ግራፊካሊ መቀመጥ እንደሚችል አይተናል። አሁን ደግሞ ሲስተም ኦፍ ሊኒየር ኢንኢኳሊቲስ ኢንቱ ቫሪያብል ሲመጣ በዛ ውስጥ የሚካተቱ ሁለት ወይም ከዛ በላይ የሆኑ ኢንኢኳሊቲስ ሊኖሩ ይችላሉ። የእነዛን ሶሉሽን እንዴት አድርገን እንደምናስቀምጥ የምንመለከትበት ነው። በቅድሚያ ሲስተም ኦፍ ሊኒየር ኢንኢኳሊቲስ የምንለው ምን እንደሆነ እንመልከት። A system of linear inequalities is a collection of two or more linear inequalities to be solved simultaneously. ስለዚህ ሁለት ወይም ከዛ በላይ የሆኑ ሊኒየር ኢንኢኳሊቲዎችን የያዘ ነው ሲስተም ኦፍ ሊኒየር ኢንኢኳሊቲስ የምንለው። ሶልቭ የምናደርገው ያንን እንዳለ ሲስተሙን ይሆናል ማለት ነው። a graphical solution of a system of linear inequalities is the graph of all ordered pairs x, y that satisfy all the inequalities in the system. ስለዚህ በሲስተም ውስጥ ያሉትን ሁሉንም ኢኒኳሊቲዎች በአንድ ላይ እውነት የሚያደርጉትን ኦርደር ፔየሮች የያዘ ሪጅን ነው እንግዲህ ግራፉ የምንለው። such a graph is called the solution region or feasible region። ይህ feasible region የሚለውን በደንብ ያዙት። because feasible region የምንለው ከዚህ በኋላ የአንድ ሲስተም ኦፍ ሊኒየር ኢኒኳሊቲ ሶሉሽንን የያዘው ሪጅን ስለሆነ፣ ስለዚህ የሲስተም ኦፍ ሊኒየር ኢኒኳሊቲ ሶሉሽን ፊዚብል ሪጅን ወይም ደግሞ ሶሉሽን ሪጅን ተብሎ ሊጠራ ይችላል። እንዴት ሲስተም ኦፍ ሊኒየር ኢኒኳሊቲስ ኢንቱ ቫሪያብል ሶልቭ እንደምናደርግ ከማየታችን በፊት የመጀመሪያ ይችን አክቲቪቲ እንመልከት። ኤ ስቱደንት ዋንትስ ቱ ስፔንድ አት ሞስት ብር 15 ፎር ሂዝ ብሬክፋስት ሚልክ ኤንድ ብሬድ። ስለዚህ 15 ብር ነው ቢበዛ ስፔንድ ማድረግ የሚፈልገው። ለዚህም ሚልክ እና ብሬድ ነው የሚጠቀመው። ኢች ካፕ ኦፍ ሚልክ ኮስትስ 2.40 ብር። ስለዚህ ያንዳንዷ ካፕ ኦፍ ሚልክ ይህን ያክል ነው ኮስት የምታደርገው። ኤንድ ኢች ሎፍ ኦፍ ብሬድ ኮስትስ 1.20 ብር። ስለዚህ የአንዱ ሎፍ ኦፍ ብሬድ ዋጋ 1.20 ብር ነው። ራይት አን ኢኒኳሊቲ ዛት ሪፕሬዘንትስ the number of cups of milk x and the loaf of bread y a student can buy on his budget። የሰጠውን ፕሮብለም በኢኒኳሊቲ ዲስክራይብ ማድረግ ከመጀመራችን በፊት ማድረግ ያለብን ጥያቄውን በደንብ አንደርስታንድ ማድረግ ነው። በዚህም ማክሲመም ያለው አጠቃላይ መጠን 15 ስለተባል የምንሰራው ኢኒኳሊቲ ወይም ኤክስፕሬሽን ከ15 ያነሰ ወይም እኩል የሆነ ሊሆን ይገባል። ሌላው እያንዳንዷ ኩባያ ወተት ዋጋዋ 2.40 ብር ስለሆነ በአጠቃላይ የተጠቀመው ኤክስ ኩባያ ወይም የኩባያዎቹ ብዛት ኤክስ ቢሆን ኤክስ ሲባዛ በ2.4 ያክል ስፔንት እንደሚያደርግ እናውቃለን ለወተት ብቻ። በተመሳሳይ ሁኔታ የዳቦ ዋጋ የእያንዳንዷ ዳቦ ዋጋ 1.20 ብር ስለሆነ ዋይ የሚያክል መጠን ያላቸው ወይም ብዛታቸው ዋይ የሆነ ዳቦዎች ቢጠቀም ዋይ ሲባዛ በ1.20 እንደሚሆን እናውቃለን። ስለዚህ ይህን እንደዚህ አድርገን እናስቀምጠው። 2.40 ሲባዛ በኤክስ ሲደመር 1.20 ሲባዛ በዋይ ይሄ ሌዛን ኦር ኢኳል ቱ 15.00 መሆን አለበት። ከዚህ የበለጠ ስፔንድ ማድረግ ስለማይችል ማክሲመም አማውንት ስፔንድ ማድረግ የፈለገው 15 ብር ስለሆነ የነዚህ የሁለቱ ድምር ዋጋ ከዚህ ማነስ ወይም ደግሞ እኩል መሆን አለበት። ይህም ብንፈልግ በሁለቱም በኩል በ3 በማካፈል እንዲያርገን መጻፍ እንችላለን። 0.80x ሲደመር 0.40y ሌዛን ኦር ኢኳል ቱ 5.00 አድርገን ማስቀመጥ እንችላለን። እዚህ ጋር ያደረግነው ምንድን ነው? በ3 ሁለቱንም ሳይድ ብናካፍል 2.40 ለ3 ሲካፈል 0.80 ይመጣል። ዘን ኤክስ ይኖረናል። ይህም በ3 ሲካፈል 0.40 ነው የሚሆነው። ዋይ አለን። ሌዛን ኦር ኢኳል ቱ 15 ደግሞ ለ3 ሲካፈል 5 ነው። ስለዚህ 5.00 እናድርገዋለን። ለምንድን ነው እዚህ ጋር 0.00 የተጠቀም ነው? በሳንቲምም ስለምንጠቀም ሳንቲሞቹን ግምት ውስጥ ለማስገባት ተብሎ ነው። ከዚህ ቀጥሎ አንድ የተሰጠንን ሲስተም ኦፍ ሊኒየር ኢኒኳሊቲ ኢንቱ ቫሪያብል እንዴት ሶልቭ እንደምናደርገውና መከተል የሚገባን ስቴፕ ምን እንደሆነ እንመለከታለን። የመጀመሪያው ስቴፕ ምንድነው የሚሆነው? እያንዳንዱ የተሰጡንን ኢኒኳሊቲዎች ግራፍ ማድረግ ይሆናል። ቀደም ሲል ያየናቸው ቴክኒኮች አሉ። የአንድን ኢኒኳሊቲ ግራፍ እንዴት እንደምሰራ ያን መሰረት አድርገን የእያንዳንዱን ኢኒኳሊቲ ግራፍ እናስቀምጣለን። የኢኒኳሊቲውን ግራፍ ስናስቀምጥ ዩዥዋሊ ዋይ ግሬተር ዛን ኦር ኢኳል ቱ ወይም ግሬተር ዛን ወይም ሌዛን ኦር ኢኳል ቱ ሌዛን ብለን ነው የምናስቀምጠው። ቀሪው ኢንተርምስ ኦፍ ኤክስ የሚቀመጥ ተርም ይኖረናል ወይም ኤክስፕሬሽን ይኖረናል። በዚህ መሰረት ዋይ ግሬተር ዛን ኦር ኢኳል ቱ ወይም ዋይ ግሬተር ዛን የሚል ከሆነ ኢኒኳሊቲው ዩዥዋሊ መውሰድ ያለብን ሼድ የምናደርገው ፓርት የትኛው ይሆናል? በላይ በኩል ያለው
ይህም ለምሳሌ ይህን መስመር ከሰራን በኋላ ይህ እንግዲህ ዋይ ኢኳል ቱ 2x + 1 ተብሎ የሚጠራው ላይን ነው። ከሱ በላይ በኩል ያለው ሼድ ይደረጋል ቢኮዝ እዚህ ጋር ያለን ግሬተር ዛን ኦር ኢኳል ቱ ስለሆነ እንግዲህ ኢኳል ቱ በመሆኑ የሶሊድ ላይን ተወሰደ። ኢኳል ካልሆነ እዚህ ጋር ኢኳሊቲ ከሌለን ዶትድ ላይን ወይም ብሮክን ላይን እንጠቀማለን። ለምን? መስመሩን ማካተት ስለሌለብን። በተመሳሳይ ሁኔታ ኢኒኳሊቲው እንደዚህ የተገለጸ ከሆነ ዋይ ሌዛን ኦር ኢኳል ቱ ወይም ዋይ ሌዛን ተብሎ የሚቀመጥ ከሆነ ዋይ ሌዛን አን ኤክስፕሬሽን ኢን ተርምስ ኦፍ ኤክስ ከመጣልን የምናደርገው የኢኒኳሊቲ ሶሉሽን የሚሆነው ከላይኑ በታች ያለ ይሆናል። እዚህ ጋር እንግዲህ እንደምትመለከቱት ዋይ ሌዛን 2x + 1 ነው። በመሆኑም ሌዛን የሚለው ስላለን ከመስመሩ በታች ያለውን ኢንክሉድ አድርገናል። እዚህ ላይ ሌዛን ወይም ስትሪክትሊ ሌዛን በመሆኑ የተጠቀምነው ብሮክን ላይን ነው። ሶስተኛው ስቴፕ በሲስተም ውስጥ ያሉትን ኢኒኳሊቲዎች ግራፍ የሁሉንም ከሰራን በኋላ ሁሉንም የሚያገናኛቸው ወይም ኦቨርላፕ የሚያደርገው ሼድድ ሪጅን የተሰጠው ሲስተም ሶሉሽን ተደርጎ ይወሰዳል። ለምሳሌ በሲስተማችን ውስጥ ያሉት ኢኒኳሊቲዎች አንደኛው ዋይ ግሬተር ዛን ኦር ኢኳል ቱ 2x + 1 ቢሆንና ሌላኛው ደግሞ ዋይ ሌስ ዛን ኦር ኢኳል ቱ -3x + 3 ቢሆን የመጀመሪያው ይሄ ይሆናል ግራፉ። እንደምታዩት ይህ መስመር መሰረት አድርገን ከሱ በላይ ያለውን እንወስዳለን። ይሄ ደግሞ ሌስ ዛን ስለሚል ከቀዩ መስመር በታች ያሉትን ሪጅን እንወስዳለን። ሁለቱንም የሚያገናኛቸው ደግሞ ኮመን የሆነው ሪጅን ይህ ስለሆነ ኦቨርላፕ የሚያደርጉበት የሲስተም ኦፍ ኢኒኳሊቲው ሶሉሽን ግራፍ ይሄ ይሆናል ማለት ነው። ኢንተርሴክሽኑን በተመለከተ የምንወስዳቸው ጥንቃቄዎች አሉ። አንደኛ ኢኒኳሊቲዎቹ ሁሉም ሌስ ዛን ኦር ኢኳል ቱ ወይም ግሬተር ዛን ኦር ኢኳል ቱ የሚሉ ከሆነ መስመሮችን ወይም ባውንደሪዎችን በሙሉ ያካተተ ይሆናል ሶሉሽናችን። የሲስተሙ ሶሉሽን መስመሮችን ያካትታል። እዚህ ላይ በዋናነት ማወቅ የሚጠበቅባችሁ ሁለቱ መስመሮች ወይም ከዛ በላይ ያሉት መስመሮች የሚገናኙበት ቦታ የሶሉሽኑ አካል ተደርጎ የሚወሰደው እነኛ ኢኒኳሊቲዎች ሌስ ዛን ኦር ኢኳል ቱ ወይም ግሬተር ዛን ኦር ኢኳል ቱ የሚል አያያዥ ሲኖራቸው ብቻ ነው። ሌላው ኢንተርሴክሽኑ የሶሉሽኑ አካል የማይሆነው አንዱ ወይም ከአንድ በላይ የሆኑት ኢኒኳሊቲዎች ስትሪክት ኢኒኳሊቲ ሲሆኑ ሌስ ዛን ወይም ግሬተር ዛን በሚሆኑበት ጊዜ ኢንተርሴክት የሚያደርጉበት ፖይንት የሶሉሽኑ አካል ተደርጎ አይወሰድም። የአንድ ሲስተም ኦፍ ሊኒየር ኢኒኳሊቲ ሶሉሽን እንዴት ግራፊካሊ እንደሚቀመጥ በዚህ ምሳሌ እንመልከት። የሰጠን ምሳሌ ዋይ ግሬተር ዛን ኦር ኢኳል ቱ -x + 3 እና ዋይ ሌስ ዛን ኦር ኢኳል ቱ 2xን የያዘ ሲስተም ኦፍ ሊኒየር ኢኒኳሊቲስ ነው። በቅድሚያ የምናደርገው ምንድን ነው? ለምሳሌ የመጀመሪያው ኢኒኳሊቲ ብንወስድ ዋይ ግሬተር ዛን ኦር ኢኳል ቱ -x + 3 በሚለው ፋንታ ዋይ ኢኳል ቱ -x + 3ን ላይን ድሮው እናደርጋለን። ይህን ላይን ብንመለከት ዋይ ኢኳል ቱ -x + 3 በቀጥታ ዋይ ኢንተርሰፕቱ 3 ነው፣ ኤክስ ኢንተርሰፕቱም እንደዚሁ 3 በመሆኑ እንዲህ አይነት ላይን እናገኛለን። በመቀጠል የምናደርገው ቴስት ፖይንት እንወስድና ያ ቴስት ፖይንት ላይ የዚህ ኢኒኳሊቲ ትሩዝ ቫሊዩ ምን እንደሚሆን ቼክ እናደርጋለን። ወይ እውነት ይሆናል ወይስ ሀሰት ነው የሚሆነው። በቀላሉ እንግዲህ 0 መውሰድ ስለሚቻል 0 ወስደን ቴስት እናደርገው። 0 ግሬተር ዛን ኦር ኢኳል ቱ 0 ሲደመር 3 ይሄ ሊሆን አይችልም። በመሆኑም በቀጥታ የምናደርገው ወደ ላይ ያለውን። ሌላው አማራጫችን ዋይ ግሬተር ዛን ኦር ኢኳል ቱ በማለቱ ምክንያት የዚህ ኢኒኳሊቲ ሶሉሽን ግራፍ ከላይኑ በላይ በኩል ያለው ይሆናል። ሁለተኛ ኢኒኳሊቲ ዋይ ሌስ ዛን ኦር ኢኳል ቱ 2x ስለሚል በዚህ ፋንታ የምንወስደው አሁን ደግሞ ዋይ ኢኳል ቱ 2x ይሆናል። ዋይ ኢኳል ቱ 2x ግራፉ ይህን ይመስላል። በኦሪጂን ነው የሚያልፈው። እንዲህ አይነት ኦሪንቴሽን ይኖረዋል። በመቀጠል ከዚህ ላይን በየት በኩል ያለው የዚህ ኢኒኳሊቲ ሪጅን ይሆናል ወይም ሶሉሽን ሪጅን ይሆናል የሚለውን ዲሳይድ ለማድረግ ይህን ማየት በቂ ነው። ሌስ ዛን ኦር ኢኳል ቱ የሚለው ሌስ ዛን ኦር ኢኳል ቱ ስለሚል ከመስመሩ በታች በኩል በላይ በኩል ሳይሆን በታች በኩል ያለው የዚህ ኢኒኳሊቲ ሪጅን ይሆናል። በመጨረሻም እነኚህን ሁለቱን ኢኒኳሊቲዎች የያዘው ሲስተም ሶሉሽን የሚሆነው የሁለቱ ሪጅኖች ኢንተርሴክሽን። እንደምትመለከቱት ይሄኛው ፖርሽን አለን ከመጀመሪያ ያገኘ ነው፣ ከሁለተኛ ያገኘ ነው ደግሞ ይህ ፖርሽን አለን። ሁለቱም የጋራ የሚያደርጋቸው በጋራ ኢንተርሴክት የሚያደርጉበት ወይም ኦቨርላፕ የሚያደርጉበት ሪጅን ይሄ በመሆኑ የተፈለገው ሲስተም ኦፍ ኢኒኳሊቲ ሶሉሽን ግራፍ ይሄን ይመስላል። ሁለተኛው ምሳሌ ፋይንድ ኤ ግራፊካል ሶሉሽን ቱ ዘ ሲስተም ኦፍ ሊኒየር ኢኒኳሊቲስ 5x - y ግሬተር ዛን -7 እና 2x + y ግሬተር ዛን ኦር ኢኳል ቱ 14 ይላል። ቀደም ሲል እንዳየነው ከላይኑ አንጻር በየትኛው በኩል ያለው ሪጅን የኢኒኳሊቲው ሪጅን ይሆናል የሚለውን ዲሳይድ ለማድረግ በመጀመሪያ በአንደኛው በኩል ዋይ ብለን መጻፍ መቻል አለብን። ስለዚህ ያን ለማድረግ እነዚህን ኢኒኳሊቲዎች ወደዛ ፎርም በመቀየር መጻፍ እንችላለን።
ወደዛ ለመቀየር የመጀመሪያውን ኢኒኳሊቲ ብንመለከት ለምሳሌ በሁለቱም በኩል ዋይ ብንደምር ዋይ ወደዚህ ሙቭ ያደርጋል። እዚህ ጋር ያለው ዋይ ይጠፋል። በሁለቱም በኩል 7 ብንደምር 7 ወደዚህ ይመጣና 5x ፕላስ 7 የሚል ሪዛልት እናገኛለን። ዜርፎር 5x ፕላስ 7 ግሬተር ዛን ዋይ ወይም ደግሞ ዋይ ሌስ ዛን 5x ፕላስ 7 አድርገን መጻፍ እንችላለን። ሁለተኛውን ኢኒኳሊቲ እንደዚሁ በሁለቱም በኩል 2x በመቀነስ ከዚህ 2xን ማጥፋት ስለሚቻል የምናገኘው ሪዛልት ዋይ ግሬተር ዛን ኦር ኢኳል ቱ ማይነስ 2x ፕላስ 14 የሚል ይሆናል። አሁን በቀላሉ የምንሰራውን ላይን መሰረት በማድረግ በየትኛው በኩል ያለው ሪጅን የዚህ ኢኒኳሊቲ ሪጅን እንደሚሆን በቀላሉ ማወቅ እንችላለን። ለዚህ ኢኒኳሊቲ ኮረስፖንድ የሚያደርገው ላይን 5x ማይነስ ዋይ ኢኳል ቱ ኔጌቲቭ 7 ስለነበረ እሱም መስመር ከሰራን በኋላ ከዚህ መስመር አንጻር በየትኛው በኩል ያለው ሪጅን የዚህ ኢኒኳሊቲ ሪጅን ይሆናል የሚለውን ዲሳይድ ለማድረግ ይችኛዋን ተጠቅመናል። ያም ማለት ዋይ ሌዛን ስለሚል ከላይኑ በታች ያለውን ሪጅን እንወስዳለን ማለት ነው። እዚህ ላይ እንደምታዩት ሌዛን በመሆኑ ወይም ስትሪክትሊ ሌዛን በመሆኑ የተጠቀምነው ቦርደር ላይኑ ብሮክን ላይን ነው። የሁለተኛው ኢኒኳሊቲ እንደዚሁ ይህን ላይን ከሰራን በኋላ ያም ማለት 2x ፕላስ ዋይ ኢኳል ቱ 14 ከሰራን በኋላ ይሄ ነው መስመሩ። ከእሱ አንጻር በየትኛው በኩል ያለው ሪጅን ወይም ሃፍ ፕሌን የዚህ ኢኒኳሊቲ ሶሉሽን ይሆናል የሚለውን ዲሳይድ ለማድረግ ይህን ተጠቅመናል። ዋይ ግሬተር ዛን ኦር ኢኳል ቱ ስለሚል ከላይኑ በላይ በኩል ያለውን ፖርሽን እንወስዳለን። እንደምትመለከቱት የዚህኛው ፖርሽን ወደ ላይ በኩል ያለው ነው፣ የዚህኛው ደግሞ በዚህኛው በኩል ያለው በመሆኑ የሁለቱ ኢንተርሴክሽን ችኛዋ ሪጅን ትሆናለች። ዴርፎር የሰጠን ሲስተም ኦፍ ሊኒየር ኢኒኳሊቲ ግራፊካል ሶሉሽኑ ይሄኛው ፖርሽን ብቻ ይሆናል። ሶስተኛው ምሳሌ ዲተርሚን ዌዘር ኦር ኖት ዘ ኦርደር ፔርስ 0 0 2 3 negative 8 2 and negative 4 6 are in the solutions of the system x plus 3y greater than 3 and minus x plus y less than or equal to 6 ይለናል። እንግዲህ የሰጡት ፖይንቶች ኦርደር ፔሮች እነኚህን ኢኒኳሊቲስ ያሟላሉ ወይስ አያሟሉም የሚለውን ዲሳይድ ለማድረግ በእያንዳንዱ ሰብስቲዩት በማድረግ ሲስተሙን እንደሚያሟሉና እንደማያሟሉ ቼክ ማድረግ ይቻላል። በመጀመሪያ 0 0 እንውሰድና 0 0 የመጀመሪያውን ኢኒኳሊቲ ወይም x plus 3y ግሬተር ዛን 3 ያሟላል ወይስ አያሟላም የሚለውን ቼክ እናድርግ። 0 በኤክስ ፋንታ ሰብስቲዩት ቢደረግ 0 ሲደመር እዚህ ጋም 0 ይሆናል። 0 ሲደመር 0 0 ይሆናል። ኢዝ 0 ግሬተር ዛን 3 አይሆንም። ስለዚህ ይሄ የመጀመሪያውን ኢኒኳሊቲ አያሟላም ማለት ነው። አሁን ደግሞ 0 0 ለሁለተኛ ኢኒኳሊቲ እንሞክረው። እዚህ ጋር ኤክስ ላይ 0 እናደርጋለን። 0 ሲደመር አሁንም 0 0 ሲደመር 0 0 ነው። ኢዝ 0 ሌስ ዛን ኦር ኢኳል ቱ 6? አዎ። ለምን 0 ከ6 ያነሰ ስለሆነ ቢያንስ ሌስ ዛን የሚለውን ሳስፋይ ያደርጋል። በመሆኑም የስ እንላለን። አንድ ኦርደር ፔር የሰጠውን ሲስተም ሳስፋይ ያደርጋል የምንለው በሲስተም ውስጥ ያሉትን ሁሉንም ኢኒኳሊቲዎች አሴም ታይም እውነት ማድረግ ሲችል ብቻ ነው። እዚህ ጋር እንዳየነው 0 0 ይሄኛውን ሳስፋይ አያደርግም፣ ነገር ግን ሁለተኛውን ሳስፋይ አድርጓል። በመሆኑም ሲስተሙን ሳስፋይ አያደርግም። አሁን ደግሞ 2 3ን እንመልከት። 2 3 የኤክስ ቫልዩ 2 የዋይ ቫልዩ 3 ስለሆነ የመጀመሪያው ኢኒኳሊቲ ላይ ሰብስቲዩት አድርገን እንመልከተው። ኤክስን 2 እናድርግ። ሲደመር 3 ሲባዛ በ3 9 9 ሲደመር 2 11 ነው። 11 ከ3 ስለሚበልጥ ይሄኛውን ኢኒኳሊቲ ሳስፋይ ያደርጋል። ስለዚህ እዚህ ጋር የስ እንላለን። ወደ ሁለተኛው ስንመጣ ደግሞ እዚህ ጋር ኤክስን 2 ሰብስቲዩት ባረግ ማይነስ 2 ይሆናል። ሲደመር የዋይ ቫልዩ 3 ነው። ኔጌቲቭ 2 ሲደመር 3 1 ይሆናል። 1 ከ6 ያነሰ ስለሆነ አሁንም ሁለተኛውን ኢኒኳሊቲ ሳስፋይ ያደርጋል። በመሆኑም ሁለቱንም አሴም ታይም እውነት ስላደረገ ይህን ሲስተም እውነት ያደርገዋል ማለት እንችላለን። ስለዚህ ቦዝ ኦፍ ዘ ኢኒኳሊቲስ አር ሳስፋይድ ማለት ይቻላል። አሁን ደግሞ ሶስተኛውን ኦርደር ፔር እንመልከት። ኔጌቲቭ 8 2 የኤክስ ቫልዩ ኔጌቲቭ 8 ነው። የዋይ ቫልዩ 2 ነው። የመጀመሪያ ኢኒኳሊቲ ላይ ሰብስቲዩት ስናደርግ የምናገኘው ኔጌቲቭ 8 ኤክስ ነው። ሲደመር 3 ሲባዛ በ2 6 የምናገኘው ኔጌቲቭ 2 ይሆናል። ኔጌቲቭ 2 ደግሞ ከ3 ስለማይበልጥ እዚህ ጋር ሳስፋይ አላደረገም። በመሆኑም ኖ እንለዋለን። ወደ ሁለተኛው እንምጣ። ኤክስ ኔጌቲቭ 8 ኔጌቲቭ ኦፍ ኔጌቲቭ 8 ፖዚቲቭ 8 ይሆናል። ሲደመር 2 10 10 ከ6 አያንስም፣ እኩልም አይሆንም። በመሆኑም አሁንም ኖ እንለዋለን። ስለዚህ ሁለቱንም ሳስፋይ ስላደረገ ይሄ ሳስፋይ አላደረገ ማለት እንችላለን፣ ወይም ኖ እንለዋለን። አሁን ደግሞ የመጨረሻውን ኦርደር ፔር ቼክ እናድርግ። የመጨረሻው ኔጌቲቭ 4 6 ኤክስ ኔጌቲቭ 4 ዋይ 6 ነው። የመጀመሪያው ኢኒኳሊቲ ላይ ሰብስቲዩት ብናደርገው ኤክስ ኔጌቲቭ 4 ሲደመር 3 ሲባዛ በ6 18 ነው። ሲደመር ኔጌቲቭ 4 የምናገኘው 14 ይሆናል። 14 ግሬተር ዛን 3 የስ ይሆናል። ትክክል ነው። ወደ ሁለተኛው ስንመጣ ኔጌቲቭ 4 ኔጌቲቭ ኦፍ ኔጌቲቭ 4 ፖዚቲቭ 4 ይሆናል። ሲደመር የዋይ ቫልዩ 6 ነው።
4 ሲደመር 6 10 ነው። 10 ደግሞ ከ6 አያንስም እኩልም አይሆንም። በመሆኑም እዚህ ጋር ኖ እንለዋለን። ሁለቱንም ሳስፋይ ባለማድረጉ አሁን ኖ እንለዋለን። እዚህ ጋር ከዚህ ቴብል ላይ እንደምንመለከተው ሁሉም ኖ ኖ ኖ ሲሉ ኤክሰፕት ይችኛዋ ፖይንት። ስለዚህ የሰጠንን ሲስተም እውነት የምታደርገው ወይም ሳስፋይ የምታደርገው ብቸኛዋ ፖይንት 2.3 ነች ማለት ነው። አሁን ደግሞ ኤክሰርሳይዝ 4.4ን አብረን እንመልከት። በዚህ ኤክሰርሳይዝ የምንመለከተው አንድን ሲስተም ኦፍ ኢኒኳሊቲ እንዴት ግራፊካሊ ሶልቭ እንደምናደርግ፣ ሌላው የሰጠን ኦርድ ፔር በተሰጠው ሲስተም ኦፍ ኢኒኳሊቲ ሶሉሽን ሪጅን ውስጥ ነው ወይስ አይደለም የሚለውን አይደንቲፋይ ማድረግ ይሆናል። የመጀመሪያ የሰጠን ኤ ሲስተም ኦፍ ዋይ ሌስ ዛን ኦር ኢኳል ቱ 2x ፕላስ 2 እና ዋይ ግሬተር ዛን ኦር ኢኳል ቱ ማይነስ 2x ፕላስ 6 የሚሉ ሁለት ኢኒኳሊቲዎችን የያዘ ሲስተም ነው። ይህን ሲስተም ሶልቭ ለማድረግ በመጀመሪያ እያንዳንዱን ኢኒኳሊቲ ወደ ኮረስፖንዲንግ ኢኩዌዥን እንቀይርና እዚህ ጋር የምንመለከተው ሲስተም ኦፍ ኢኩዌዥን ኢንቱ ቫሪያብል በመሆኑ ምክንያት ዋይ ኢኳል ቱ 2x ፕላስ 2 የመጀመሪያው ኢኒኳሊቲ ኮረስፖንዲንግ ኢኩዌዥን ነው። የዚህን ኢኩዌዥን ግራፍ እንሰራለን። የዚህን ኢኩዌዥን ግራፍ ለመስራት የሚያስፈልገን ሁለት ፖይንት ብቻ በመሆኑ ዋይ ኢንተርሰፕት እና ኤክስ ኢንተርሰፕቱን ብቻ መውሰድ ይቻላል። ዋይ ኢንተርሰፕቱ ያው 0x ሲሆን ዋይ 2 ይሆናል። ኤክስ ኢንተርሰፕቱ ደግሞ ዋይን 0 በማድረግ የሚገኝ ነው። ይህም ኔጌቲቭ 1 ነው። ስለዚህ እነኚህ ሁለቱን ፖይንቶች ወስደን የዋይ ሌስ ዛን ኦር ኢኳል ቱ 2x ፕላስ 2 ኮረስፖንዲንግ ኢኩዌዥን ግራፍ ይሰራል። ግራፉም እንደምትመለከቱት እንዲህ አይነት መስመር ነው። እዚህ ጋር ይህም መስመር እንደ ሬፈረንስ በመውሰድ ካርሻን ኮኦርዲኔት ፕሌኑን በሁለት መክፈል ይቻላል። አንደኛው ከላይኑ በላይ በኩል ያለው ሲሆን ሌላኛው ደግሞ ከላይኑ በታች በኩል ያለው። እዚህ ጋር የሰጠን ኢኒኳሊቲ ዋይ ሌስ ዛን ኦር ኢኳል ቱ የሚል ከሆነ ቀደም ሲል እንዳየ ነው የምንወስደው ከላይኑ በታች ያለው ሪጅን ይሆናል። ይህን ቴስት ፖይንት ወስዳችሁም ቼክ ማድረግ ይቻላል። ለምሳሌ ቴስት ፖይንታችን እዚህ ጋር 0 0 ብንወስድ ዋይ 0 ኤክስን 0 ብናደርገው 0 ሌስ ዛን ኦር ኢኳል ቱ 2 ስለሚመጣ ይሄ እውነት ነው። በመሆኑም በትክክልም እንዳሰብነው ከዚህ ላይም በታች ያለው የዚህ ኢኒኳሊቲ ሶሉሽን ሪጅን ይሆናል ማለት ነው። በመቀጠል ለሁለተኛ ኢኒኳሊቲ ያም ዋይ ግሬተር ዛን ኦር ኢኳል ቱ ማይነስ 2x ፕላስ 6 ለሚለው ኮረስፖንዲንግ ኢኩዌዥን እናስቀምጣለን። ያም ኢኩዌዥን ዋይ ኢኳል ቱ ማይነስ 2x ፕላስ 6። የዚህን ኢኩዌዥን ግራፍ ያው ላይን ነው፣ እሱን ድሮ ማድረግ ይኖርብናል። እሱን እናድርግ። ሶ የዋይ ኢኳል ቱ ማይነስ 2x ፕላስ 6 ግራፍ ይህን የመሰለ ላይን ይሆናል። ይህን ላይን ከወሰድን በኋላ እንደምታዩት ዋይ ግሬተር ዛን ኦር ኢኳል ቱ ስለሚል ግሬተር ዛን ኦር ኢኳል ቱ በሚሆንበት ጊዜ ከላይኑ በላይ በኩል ያለው ነው የዚህ ሶሉሽን ግራፍ የሚሆነው ወይም ሶሉሽን ሪጅን የሚሆነው። ምናልባት እዚህ ጋር ስትሰሩ የሚያጠራጥራችሁ ነገር ካለ ቴስት ፖይንት መውሰድ ትችላላችሁ። ለምሳሌ ኤክስን 0 ዋይን 0 ብናደርግ ከላይኑ በዚህኛው ሳይድ በኩል ያለ ፖይንት ነው። 0 ግሬተር ዛን ኦር ኢኳል ቱ 0 ፕላስ 6 0 ኢዝ ግሬተር ዛን ኦር ኢኳል ቱ 6። ይሄ ማለት ይህኛውን ፖይንት ብንወስድ የሰጠውን ኢኒኳሊቲ ሰስፋይ ስለማያደርግ በዚህ በኩል ያለው ፖርሽን የሶሉሽን ሪጅኑ አካል አይሆንም። በመሆኑም ተቃራኒውን እንወስዳለን ማለት ነው። ይህ እንግዲህ መጀመሪያውንም ካልነው ጋር ኮንሲስታንት የሆነ ነው። አሁን እንግዲህ የሁለቱን ሪጅኖች የመጀመሪያ ይሄኛው ሪጅን አለን፣ ቀጥሎ ያለው ደግሞ ይሄኛው ሪጅን አለ። ሁለቱ ኢንተርሴክት የሚያደርጉት ወይም ኦቨርላፕ የሚያደርጉት በዚህ በኩል ስለሆነ የዚህ ሲስተም ኦፍ ሊኒየር ኢኒኳሊቲ ሶሉሽን ሪጅን ይሄ ይሆናል ማለት ነው። ወይም ፊዚብል ሪጅኑ ይሄ ነው ማለት ነው። ቢ ላይ ያለን ሲስተም እንደምትመለከቱት አንደኛው ኢኒኳሊቲ 2x ፕላስ ዋይ ሌስ ዛን 8፣ ሌላኛው ደግሞ x ፕላስ ዋይ ግሬተር ዛን ኦር ኢኳል ቱ 1 የሚል ነው። እንግዲህ የመጀመሪያው ስትሪክት ኢኒኳሊቲ በመሆኑ ሁለቱ መስመሮች የሚገናኙበት ፖይንት የሶሉሽን ሪጅኑ አካል እንደማይሆን እናውቃለን። አሁን ማወቅ የምንፈልገው 2x ፕላስ ዋይ ሌስ ዛን 8 በሚለው ፋንታ 2x ፕላስ ዋይ ኢኳል ቱ 8 ወስደን የምናገኘው ላይን አንጻር ይሄ ኢኒኳሊቲ በየትኛው በኩል ያለውን ከላይኑ አንጻር በየትኛው በኩል ያለውን ኮንቴይን እንደሚያደርግ ወይም ሶሉሽን ሪጅኑ እንደሆነ አይደንቲፋይ ማድረግ ነው። ይህን ለማድረግ እንዲያስችለን በቀላሉ ዋይ ሌስ ዛን 2xን ከዚህ በማጥፋት ማይነስ 2x ፕላስ 8 ብለን መጻፍ እንችላለን። በመሆኑም እንደዚህ ይሆናል። የመጀመሪያው ዋይ ሌስ ዛን ማይነስ 2x ፕላስ 8 ይሆናል። በተመሳሳይ ሁኔታ ይሄኛውንም እንደዚሁ ሪአሬንጅ ብናደርገው ዋይ ግሬተር ዛን ኦር ኢኳል ቱ እዚህ ጋር ኤክስ ብንቀንስ የምናገኘው ማይነስ ኤክስ ፕላስ 1 የሚል ይሆናል። ሶ ዋይ ግሬተር ዛን ኦር ኢኳል ቱ ማይነስ ኤክስ ፕላስ 1። አሁን የመጀመሪያውን ኢኒኳሊቲ ብንመለከት ዋይ ሌስ ዛን ስለሚል የምንወስደው ዋይ ኢኳል ቱ ማይነስ 2x ፕላስ 8 የሚባለው ላይን አንጻር ይሄኛው ኢኒኳሊቲ ከዛ በታች ያሉትን ፖይንቶች ወይም ሪጅን ኮንቴይን የሚያደርግ እንደሆነ እናውቃለን። ስለዚህ ሶሉሽን ሪጅኑ የመጀመሪያው ብቻ ከላይኑ በታች ያለውን ኮንቴይን ያደርጋል። ስለዚህ ቴስት ፖይንት መውሰድ ሳያስፈልገን ከዚህ ላይን በታች በኩል ያለው የዚህ ሶሉሽን ሪጅን እንደሆነ አውቀናል። ሌላው እዚህ ጋር
ስትሪክትሊ ሌዛን ስለሚል ቦርደር ላይኑን ኮንቴን እንደማያደርግ ስለምናውቅ የምንወስደው ብሮክን ላይን ይሆናል ማለት ነው። የሁለተኛ ኢኒኳሊቲ ዋይ ግሬተር ዛን ኦር ኢኳል ቱ ማይነስ ኤክስ ፕላስ ዋን ደግሞ ከኮረስፖንዲንግ ኢኩዌዥኑ አንጻር ዋይ ኢኳል ቱ ማይነስ ኤክስ ፕላስ ዋን ከምንለው አንጻር ከላይኑ በላይ በኩል እንደሚገኝ እናውቃለን። ቢኮዝ ግሬተር ዛን ኦር ኢኳል ቱ ስለሚል። ስለዚህ በሁለተኛው ኢኒኳሊቲ ምክንያት ያገኘ ነው ይሄን መስመር ጨምሮ ከመስመሩ በላይ ያሉትን ፖይንቶች የያዘው ሪጅን ይሆናል ማለት ነው የዚህ ኢኒኳሊቲ ሶሉሽን። ስለዚህ ሁለቱን ኮምባይን ስናደርግ የመጀመሪያው ከዚህ መስመር በታች ያሉት አሁን ደግሞ ከዚህኛው መስመር በላይ ያሉትን የሁለቱ ኢንተርሴክሽን የተሰጠው ሲስተም ኦፍ ሊኒየር ኢኒኳሊቲ ሶሉሽን ሪጅን ይሆናል ማለት ነው። ሲ አሁንም የተሰጠን ዋይ ማይነስ 2x ሌስ ዛን ኢኳል ቱ 4 እና 2x ፕላስ ዋይ ግሬተር ዛን ኢኳል ቱ 4 የሚለውን የያዘ ሲስተም ነው። እዚህ ጋር እንደምንመለከተው ቀደም ሲል እንዳደረግነው ከላይኑ አንጻር በላይ ወይስ በታች የሚለውን ዲሳይድ ለማድረግ ዋይን በአንድ በኩል አድርገን ከኢኒኳሊቲው መጻፍ ይኖርብናል። በዚህ መሰረት የመጀመሪያውን ኢኒኳሊቲ ብንጽፈው ዋይን በዚህ በኩል ትተን ይሄኛውን ወደዚህ ሙቭ ለማድረግ በሁለቱም በኩል 2x መደመር ይሆናል። 2x ብንደምር የምናገኘው ሪዛልት ዋይ ሌስ ዛን ኦር ኢኳል ቱ 2x ፕላስ 4 ይሆናል የመጀመሪያ ኢኒኳሊቲ። ሁለተኛው ላይ ደግሞ 2xን በመቀነስ 2xን ከዚህኛው ሳይድ ማጥፋት ስለምንችል ዋይ ግሬተር ዛን ኦር ኢኳል ቱ ማይነስ 2x ፕላስ 4 የሚል ሪዛልት እናገኛለን። አሁን የእያንዳንዱ ኢኒኳሊቲ ሶሉሽን ሪጅን ከምንወስዳቸው ላይኖች አንጻር በየትኛው በኩል እንዳለ ማወቅ እንችላለን። በዚህ መሰረት የመጀመሪያውን ብንመለከት ዋይ ኢኳል ቱ 2x ፕላስ 4 አንጻር የዚህኛው ሶሉሽን ሪጅን የሚገኘው ከላይኑ በታች በኩል ነው ሌስ ዛን ስለሚል። የሁለተኛው ደግሞ ግሬተር ዛን ስለሚል ከላይኑ በላይ በኩል ይገኛል። ስለዚህ የዋይ ሌስ ዛን ኦር ኢኳል ቱ 2x ፕላስ 4 ሪጅን እንግዲህ ሶሉሽን ሪጅን ይህን ይመስላል። ለምን ከላይኑ በታች መሆን አለበት ስላል ላይኑ ይሄ ነው፣ ከላይኑ በታች ያለው ሪጅን ይህ ስለሆነ ይህን ወሰድን። የሁለተኛ ኢኒኳሊቲ ደግሞ ዋይ ግሬተር ዛን ኦር ኢኳል ቱ ማይነስ 2x ፕላስ 4 ስለሚል የዋይ ኢኳል ቱ ማይነስ 2x ፕላስ 4 ላይን ይህን ይመስላል። ከዚህ ላይን በላይ በኩል ያለውን ፖርሽን ስለምንወስድ ይሄ ይሆናል ማለት ነው። ስለዚህ የሁለቱን ኢንተርሴክሽን ብንመለከት የመጀመሪያው ይሄ ነበረ፣ ሁለተኛው ደግሞ ወደዚህ በኩል ያለ ነው። ከዚህ ላይን አንጻር ሁለቱ ኢንተርሴክት የሚያደርጉት ወይም ኦቨርላፕ የሚያደርጉት በዚህ በኩል ስለሆነ የተሰጠው ሲስተም ሶሉሽን ሪጅን ይሄኛው ፖርሽን ብቻ ይሆናል ማለት ነው። ዲ ላይ የተሰጠን ሲስተም ኦፍ ኢኒኳሊቲ ኤክስ ማይነስ ዋይ ሌስ ዛን 0 እና ኤክስ ፕላስ 2y ግሬተር ዛን 3 የያዘ ነው። እዚህ ላይ ቀደም ሲል እንደምናደርገው ሁሉ ዋይን በግራ በኩል አይሶሌት ካደረግን በኋላ ሌሎቹን ተርሞች ወይም ኤክስፕሬሽኖች ከኢኒኳሊቲው በሌላኛው ሳይድ ወይም በቀኝ በኩል እናስቀምጣለን። ይሄ የሚያግዘን ምን ለማድረግ ነው? ከሬፈረንስ ላይኑ አንጻር በየት በኩል ያለው ሪጅን ሶሉሽን ሪጅናችን እንደሆነ ለማወቅ ስለሚያስችለን የመጀመሪያውን ኢኒኳሊቲ በሁለቱም በኩል በኔጌቲቭ አንድ ብናባዛ ኢኒኳሊቲው ሌስ ዛን የነበረው ሪቨርስድ ይሆናል፣ ወደ ላይ ወይም ግሬተር ዛን ይሆናል። በመሆኑም የምናገኘው ሪዛልት ማይነስ ኤክስ ፕላስ ዋይ ግሬተር ዛን 0 የሚል ስለሆነ ማይነስ ኤክስን ከዚህ ብናጠፋ ወይም ኤክስ ብንደምርበት የምናገኘው ሪዛልት ዋይ ግሬተር ዛን ኤክስ የሚል ይሆናል። ሁለተኛውን ደግሞ እንደዚሁ ኤክስን ከዚህ ሪሙቭ ለማድረግ ኤክስ መቀነስ ነው። ስለዚህ ኤክስን ብንቀንስ እና ለሁለት ብናካፍለው ኢኒኳሊቲውን የምናገኘው ሪዛልት ዋይ ግሬተር ዛን ማይነስ 1 ኦቨር 2 ኤክስ ፕላስ 3 ኦቨር 2 የሚል ይሆናል። ስለዚህ ቀደም ሲል የተሰጠን ሲስተም ኦፍ ሊኒየር ኢኒኳሊቲ በዚህ መንገድ ተጽፏል። አሁን የመጀመሪያውን ብንወስድ ዋይ ግሬተር ዛን ኤክስ የሱ ኮረስፖንዲንግ ኢኩዌዥን ዋይ ኢኳል ቱ ኤክስ ነው። ከዋይ ኢኳል ቱ ኤክስ አንጻር ስንመለከተው ከላይኑ በላይ በኩል ያለው ፖርሽን የዋይ ግሬተር ዛን ኤክስ ሶሉሽን ሪጅን ይሆናል። ይህንን ከግራፉ እንደምንመለከተው ላይኑ ዋይ ኢኳል ቱ ኤክስ ይህ ቢሆን ከሱ በላይ ያለው ፖርሽን ነው የሶሉሽን ሪጅኑ አካል የሆነው። እዚህ ጋር ዶትን ላይን የተጠቀምነው ስትሪክትሊ ግሬተር ዛን ስለሚል ይህን መስመር ማካተት የለብንም። የሁለተኛው ኢኒኳሊቲ እንደዚሁ ስትሪክትሊ ግሬተር ዛን ስለሚል ከዋይ ኢኳል ቱ ማይነስ 1 ኦቨር 2 ኤክስ ፕላስ 3 ኦቨር 2 ከሚባለው ላይን ከዚህ ላይን አንጻር በላይ በኩል መገኘት ስላለበት ሶሉሽን ሪጅኑ ይሄኛውን ፖርሽን ሼድ እናደርገዋለን። እንደምትመለከቱት የመጀመሪያው በዚህ በኩል ያለው ሪጅን ነበር ሼድ የተደረገው፣ የዚህኛው ደግሞ በዚህ በኩል። ስለዚህ ሁለቱ ኢንተርሴክት የሚያደርጉት እዚህኛው ላይ ይሆናል። ዴርፎር የተሰጠን ሲስተም ኦፍ ሊኒየር ኢኒኳሊቲ ፊዚብል ሪጅኑ ይሄ ነው ማለት ነው። ይህ ላይ ሶልቭ የምናደርገው ሲስተም ኦፍ ሊኒየር ኢኒኳሊቲ 2x ፕላስ 3y ግሬተር ዛን ኢኳል ቱ 6 እና x ፕላስ 5y ሌስ ዛን ኢኳል ቱ 4ን የያዘ ሲስተም ነው። እዚህ ላይ አሁንም የምናደርገው ዋይን በግራ በኩል አይሶሌት በማድረግ ከኢኒኳሊቲው በግራ በኩል እናስቀምጠዋለን። እዚህም ላይ እንደዚሁ እናደርጋለን። ያን በማድረጋችን በቀላሉ ከላይኑ ከሬፈረንስ ላይናችን አንጻር በየትኛው በኩል ያለው ሪጅን ሶሉሽን ሪጅን እንደሆነ ማግኘት ይቻላል። ስለዚህ ወደ አሰብነው ቅርጽ ብንቀይረው የመጀመሪያ ኢኒኳሊቲ ዋይ
ግሬተር ዛን ኦር ኢኳል ቱ -2/3x ሲደመር 3 የሚል ሪዛልት ይሰጠናል። ሁለተኛው ደግሞ y ሌስ ዛን ኦር ኢኳል ቱ -1/5x ፕላስ 4/5 የሚል ሪዛልት ይሰጠናል። በመሆኑም የመጀመሪያው ላይ ሬፈረንስ ላይናችንን y ኢኳል ቱ -2/3x ፕላስ 3 ብናደርገው ወይም ቀደም ሲል በነበረበት ቅርጽ 2x ፕላስ 3y ኢኳል ቱ 6 ብንወስድ ከሱ ላይን በላይ በኩል ያለው ሪጅን የዚህ ሶሉሽን ሪጅን ይሆናል። የሁለተኛው ደግሞ እንደዚሁ ኤክስ ፕላስ 5y ኢኳል ቱ 4ን ከሰራን በኋላ ላይኑን ከሰራን በኋላ ከሱ ላይን በታች በኩል ያለው ቢኮዝ ሌስ ዛን ኦር ኢኳል ቱ ስለሚል በታች በኩልና መስመሩን ጨምሮ ያለው ሪጅን ሶሉሽን ሪጅናችን ይሆናል። በዚህ መሰረት የተሰጠን ሲስተም ኦፍ ሊኒየር ኢንኢኳሊቲስ ሶሉሽን የሚሆነው ወይም ሶሉሽን ሪጅኑ ወይም ፊዚብል ሪጅን የምንለው ሁለቱንም ሪጅኖች ኮምባይን አድርጎ የያዘው ወይም ደግሞ ኦቨርላፕ የሚያደርጉበትን ሪጅን የያዘው ይሆናል። ያም እዚህ ጋር የምንመለከተው ሪጅን ነው። therefore የተሰጠን ኢንኢኳሊቲ ሶሉሽን ሪጅን ይሄ ነው ማለት ነው። አሁንም ኤፍ ላይ የተሰጠን ሁለት ሊኒየር ኢንኢኳሊቲስ ኢንቱ ቫሪያብል የያዘ ሲስተም ነው። ቀደም ሲል እንዳደረግነው ሁሉ አሁንም ዋይን በግራ በኩል አይሶሌት አድርገን ከኢንኢኳሊቲው እናስቀምጠዋለን። ያን ስናደርግ የምናገኘው ኢኩቫለንት ፎርማቱ ዋይ ግሬተር ዛን ኦር ኢኳል ቱ ኤክስ እና ዋይ ግሬተር ዛን ኦር ኢኳል ቱ 2/3x ማይነስ 1/3 የሚል ይሆናል። ሶ ይሄ ሲስተም ኤግዛክትሊ ከዚህኛው ሲስተም ጋር አንድ አይነት በመሆኑ ለዋይ ግሬተር ዛን ኦር ኢኳል ቱ ኤክስ ኮረስፖንድ የሚያደርገው ኢኩዌዥን ዋይ ኢኳል ቱ ኤክስ ስለሆነ እሱ እንደ ሬፈረንስ ላይን ወስደን ከሱ በላይ በኩል ያለው ሪጅን የዚህ ሶሉሽን ሪጅን ይሆናል። የዚህኛውም እንደዚሁ ዋይ ኢኳል ቱ 2/3x ማይነስ 1/3 እንደ ሬፈረንስ ላይን በመውሰድ ከሱ በላይ በኩል ያለው ሪጅን የዚህ ሶሉሽን ሪጅን ይሆናል። ኮምባይን አድርገን ሁለቱንም ሪጅኖች የምናገኘው ሪጅን ደግሞ ወይም ኦቨርላፕ የሚያደርጉበት ያ የተሰጠን ሲስተም ሶሉሽን ሪጅን ወይም ፊዚብል ሪጅን ይሆናል። እጅ ላይ የሰጠን ሲስተም ኦፍ ሊኒየር ኢንኢኳሊቲ አሁን የሚያዘው ሁለት ኢንኢኳሊቲዎችን ነው በሁለት ቫሪያብል። አንደኛው ዋይ ፕላስ ኤክስ ግሬተር ዛን 0 ሲሆን ሌላኛው ዋይ ማይነስ 2 ኤክስ ሌስ ዛን 5 ነው። ይህን ቀደም ሲል እንዳደረግነው ሁሉ ዋይን በግራ በኩል ከኢንኢኳሊቲው አይሶሌት በማድረግ ሌላውን ኤክስፕሬሽን በሌላኛው ሳይድ አድርገን እንጽፈዋለን። ይሄ በቀላሉ ኮምፔር ለማድረግና የትኛው ሃፍ ፕሌን የሶሉሽን ሪጅኑ አካል እንደሆነ በቀላሉ አይደንቲፋይ ማድረግ ስለሚያስችለን፣ ስለዚህ የዚህ ኮረስፖንዲንግ ኢንኢኳሊቲ ምንድን ነው የሚሆነው? ዋይ ግሬተር ዛን ማይነስ ኤክስ የመጀመሪያ ኢንኢኳሊቲ ነው። ሁለተኛው ደግሞ ዋይ ሌስ ዛን 2ኤክስ ፕላስ 5 የሚል እናገኛለን። የመጀመሪያው ላይ እንደምናየው ዋይ ግሬተር ዛን ማይነስ ኤክስ እንግዲህ ዋይ ኢኳል ቱ ማይነስ ኤክስን እንደ ሪፈረንስ ላይን ከወሰድን በኋላ ከሱ በላይ ያለው ሪጅን የሶሉሽን ሪጅኑ ይሆናል ለመጀመሪያ ኢንኢኳሊቲ። ለሁለተኛው ደግሞ ዋይ ሌስ ዛን 2ኤክስ ፕላስ 5 ሌስ ዛን ስለሚል ከዋይ ኢኳል ቱ 2ኤክስ ፕላስ 5 በታች ያለው የሶሉሽን ሪጅኑ ይሆናል። ሁለቱን ኮምባይን በማድረግ ወይም ሁለቱ ኦቨርላፕ የሚያደርጉበት ሪጅን እዚህ ጋር የምንመለከተው ሁለቱንም ኢንኢኳሊቲዎች የያዘው ሲስተም ሶሉሽን ይሆናል ማለት ነው። በመሆኑም ሶሉሽን ሪጅናችን ይሄ ነው ወይም ደግሞ ፊዚብል ሪጅኑ ይሄ ነው ብለን ማስቀመጥ እንችላለን። ሁለተኛ ጥያቄ ዲተርሚን ዌዘር ኦር ኖት ዘ ኦርደር ፔር ኢዝ ኤ ሶሉሽን ቱ ዘ ሲስተም ኮንቴኒንግ ኤክስ ፕላስ ዋይ ግሬተር ዛን ኢኳል ቱ 10 ኤንድ 3x ማይነስ 2y ሌስ ዛን 12። እንግዲህ ቀጥሎ የተቀመጡትን ኦርደር ፔሮች ይህ ሲስተም ያሟላሉ ወይስ አያሟሉም ወይም የዚህ ሶሉሽን ናቸው ወይስ አይደሉም የሚለውን ዲሳይድ ለማድረግ እያንዳንዱ ኦርደር ፔር በተሰጡት ኢንኢኳሊቲስ ውስጥ ሰብስቲዩት በማድረግ ቴስት እናደርገዋለን። አት ታይም የወሰድነው ኦርደር ፔር የተሰጡትን ሁለቱንም ሲስተሞች እውነት የሚያደርግ ከሆነ የሲስተም ኦፍ ኢንኢኳሊቲው ሶሉሽን ይሆናል። ካለዚያ ግን ሶሉሽን አይሆንም ማለት ነው። ቢያንስ አንዱ ላይ የማይሰራ ከሆነ ሶሉሽን አይሆንም። በመጀመሪያ ኤክስ ፕላስ ዋይ ግሬተር ዛን ኦር ኢኳል ቱ 10 ላይ ይህን ቁጥር ሰብስቲዩት እናደርጋለን። የኤክስ ቫሊዩን ኔጌቲቭ 2 የዋይ ቫሊዩን 4 በማድረግ ይህን ቴስት እናድርግ። ያ ማለት ኔጌቲቭ 2 ሲደመር 4 ግሬተር ዛን ኦር ኢኳል ቱ 10 ነው ወይ የሚለውን ቼክ ማድረግ ነው። እንግዲህ ኔጌቲቭ 2 ሲደመር 4 2 ነው። 2 ግሬተር ዛን ኦር ኢኳል ቱ 10 የሚለው ፎልስ በመሆኑ የመጀመሪያውን ኢንኢኳሊቲ ሳስፋይ አድርግ። ይህም ፖይንት ለሁለተኛ ኢንኢኳሊቲ ቼክ ማድረግ ሳያስፈልገን በቀጥታ ሲስተሙን ሳስፋይ አያደርግም ወይም የሲስተሙ ሶሉሽን አይደለም ብለን ማስቀመጥ እንችላለን። ነገር ግን ፎር ኮምፕሊትነስ ሁለተኛውንም ቼክ እናድርገው። ሶ ይህም ፖይንት እዚህ ኢንኢኳሊቲ ውስጥ ሰብስቲዩት እናደርጋለን። በኤክስ ፋንታ ኔጌቲቭ 2 በዋይ ፋንታ 4ን ሰብስቲዩት አድርገን ቼክ እናድርገው። ያም ማለት ምን ማለት ነው? 3 ሲባዛ በኔጌቲቭ 2 ሲቀነስ 2 ሲባዛ በ4 ሌስ ዛን 12 ይሆናል ወይ የሚለውን ቼክ ማድረግ ማለት ነው። በዚህ መሰረት ኔጌቲቭ 6 ሲቀነስ 8 ሌስ ዛን 12 ከዚህ የምናገኘው ሪዛልት ኔጌቲቭ 14 ሌስ ዛን 12 ነው። ይህ እውነት ነው። ነገር ግን
የመጀመሪያው ፎልስ በመሆኑ ምክንያት የተሰጠው ኦድ ፔር ለአጠቃላይ ሲስተሙ ሶሉሽን መሆን አይችልም። ቢ ላይ ቼክ የምናደርገው ኦድ ፔር 3 1 የተሰጠው ሲስተም ኦፍ ሊኒየር ኢኒኳሊቲ ሶሉሽን ይሆናል ወይስ አይሆንም የሚለውን ነው። ስለዚህ አንድ ባንድ ቼክ እናደርጋለን። በቅድሚያ ኤክስ ፕላስ ዋይ ግሬተር ዛን ኦር ኢኳል ቱ 10 የሚለው ላይ ኤክስን 3 ዋይን ደግሞ 1 በማድረግ ሰብስቲዩት አድርገን ቼክ እናደርገዋለን። ይህ ስቴትመንት እውነት ከሆነ የዚህ ኢኒኳሊቲ ሶሉሽን አካል ይሆናል ማለት ነው። ይህን እናድርግ። ሶ ኤክስ 3 ነው ሲደመር ዋይ 1 ግሬተር ዛን ኦር ኢኳል ቱ 10 ይሆናል ወይስ አይሆንም? ይህን ቼክ ማድረግ ነው። 4 ግሬተር ዛን ኦር ኢኳል ቱ 10 ይሄ ደግሞ ሊሆን ስለማይችል ፎልስ ነው። በመሆኑም በቀጥታ የተሰጠን ሲስተም ኦፍ ሊኒየር ኢኒኳሊቲ ሶሉሽን አይሆንም ብለን ማስቀመጥ እንችላለን። አሁን ዲሳይድ ለማድረግ የመጀመሪያ የሰራ ነው በቂ ነው፣ ሶሉሽን አለመሆኑን አረጋግጠናል። ነገር ግን ጥያቄውን ለመጨረስ ያክል ዝም ብለን ሁለተኛውን ቴስት እናድርገው። 3x ማይነስ 2y ሌስ ዛን 12 የሚለው ላይ አሁንም 3x ዋይን ደግሞ 1 ሰብስቲዩት አድርገን ቼክ እናድርግ። 3 ታይምስ 3 ማይነስ 2 ታይምስ 1 ሌስ ዛን 12 ይሆናል ወይስ አይሆንም የሚለውን ቼክ ማድረግ ነው። ከዚህ የምናገኘው ሪዛልት 9 ማይነስ 2 ሌስ ዛን 12 ነው ወይ? ይሄ ደግሞ እንደምትመለከቱት 7 ሌስ ዛን 12። ይሄ እውነት ነው። የመጀመሪያው ግን ፎልስ በመሆኑ በቂ ሪዛልት ነው ያገኘ ነው። ያው እዚሁ ላይ ዲሳይድ አድርገነዋል። ያው ይሄ እውነት ነው። ነገር ግን የመጀመሪያው ፎልስ በመሆኑ ምክንያት የዚህ ሶሉሽን አይሆንም ማለት ነው። 3 1 አሁን ደግሞ ሲ ላይ የተሰጠን ኦድ ፔር 1 3 ነው። የኤክስ 1 ነው፣ ዋይ 3። ይህን ከሁለት አንዱ ላይ ሰብስቲዩት አድርገን ፎልስ ከመጣ ወይም ሰስፋይ ካላደረገ ሲስተሙን ሰስፋይ አያደርግም ወይም የሲስተሙ ሶሉሽን አይሆንም ማለት ይቻላል። ኢን ፓርቲኩላር ለኤክስ ፕላስ ዋይ ግሬተር ዛን ኦር ኢኳል ቱ 10 ቴስት ብናደርገው ኤክስ 1 ዋይ 3 ሆኖ የምናገኘው ሪዛልት 1 ሲደመር 3 ግሬተር ዛን ኦር ኢኳል ቱ 10 የሚል ነው። ይህ ደግሞ ምን ማለት ነው? ኤግዛክትሊ 4 ግሬተር ዛን ኦር ኢኳል ቱ 10 ማለት ነው። ይህም ፎልስ ነው። ስለዚህ በቀላሉ የተሰጠው ሲስተም ሶሉሽን አይደለም ብሎ ዲሳይድ ማድረግ ይቻላል። ቢኮዝ የአንዱ ሶሉሽን ካልሆነ የሲስተሙ ሶሉሽን መሆን ስለማይችል። በመጨረሻም ዲ ላይ 0 0 ተሰጥቶናል። አሁን ይህን ለሁለተኛው ኢኒኳሊቲ ቴስት ብናደርገው ይሰራል። ለምሳሌ ኤክስን 0 ያው 0 እናደርግ፣ ዋይን 0 እዚህ ጋም 0 እናደርጋለን። 0 ሲቀነስ 0 ሌዛን 12 ነው። ነገር ግን የመጀመሪያው ላይ ሰብስቲዩት ቢደረግ ስለማይሰራ የመጀመሪያው ላይ ባለመስራቱ ምክንያት ለሲስተሙም ሶሉሽን አይሆንም ማለት እንችላለን። ሶ አሁን ኤክስ ፕላስ ዋይ ግሬተር ዛን ኦር ኢኳል ቱ 10 ላይ ኤክስን 0 ዋይን 0 ብናደርግ የምናገኘው 0 ሲደመር 0 ግሬተር ዛን ኦር ኢኳል ቱ 10 የሚል ነው። ይህ ደግሞ ሊሆን አይችልም። ዜርፎር ፎልስ ነው። በመሆኑ 0 0 የተሰጠው ሲስተም ሶሉሽን አይደለም ማለት እንችላለን።